አንዳንዶች ይህችን ቤተክርስቲያን የሆነ ሰፈር የሆነ መንደር የሆነ ክልል ሊሰጧት ይፈልጋሉ። እሺ ይህች ቤተክርስቲያንስ ይበሉሽ የሆነ ሰፈር ትሁን። እኔን የሚያሳዝነኝና የሚደንቀኝ ያቺን ሰማያዊት ኢየሩሳሌም ያቺን መንግስተ ሰማያት የትኛው ክልል ያደርጓት ይሆን? የትኛው ሰፈር ያደርጓት ይሆን? አያፍሩም እኮ ክልል 10 ምናምን ያደርጓት ይሆናል። ኧረ እግዚአብሔር ይማራቸው ወገኖቼ። ወንጌል በኢየሩሳሌም፣ ወንጌል በይሁዳ፣ ወንጌል በሰማርያ፣ ወንጌል እስከ ዓለም ዳርቻ የተሰበከችው። ቋንቋው መፋቀሪያ ነው፣ መቋፈሪያ አይደለም። ቋንቋው መተቃቀፊያ ነው፣ መተናነቂያ አይደለም። ቋንቋው መስደቂያ ነው፣ መተናገያ አይደለም። እግዚአብሔር በገለጠው አንተ የምትመጻደቀው ምን ሆነ ነው? ዋናውን ትታችሁ በሚያንሰው ነገር እንዴት ተናነቃችሁ እናንተ? ጥሩ እኮ ነው አማራነት፣ ኦሮሞነት እኮ ጥሩ፣ ትግራዋይነት እኮ ምርጥ ነው። ክርስቶሳዊነት ከሌለበት ግን ምን ያደርጋል ብቻው? ክርስትና የትኛውንም ባህል አይጨፈልቅም፣ የትኛውን ቋንቋ አይንቅም። የምንጸየፈው ቋንቋ የለም፣ ንገሯቸው። የምናፈቅረው እንጂ የምንንቀው ሰው የለንም። የምናከብረው እንጂ የምንጸየፈው ወገን የለም። ክርስትና እንደዚህ ነው። የትኛውም ርዕዮተ ዓለም እንዳትመኩ፣ ያልፋሉ። የማያልፈው ትላንትም ዛሬም ለእስከ ዘላለሙም ያው የሚሆነው ኢየሱስ ክርስቶስ ብቻ ነው። የማያልፈውን ያዙ እንጂ ለሚያልፈው ለምን ትጋደላላችሁ? ስለሚያልፈው ብለው ስንቶች የሰውን ስጋ ገለው ጫማቸውን አስከሬን ላይ አድርገው ሰልፊ ፎቶ ተነሱላችሁ መሰላችሁ። ስንቶች መስቀሉን አንይ ብለው ነጠላውን አለይ ብለው ቅዳሴውን አንስማ ብለው ምናልባት ስለቋንቋ ብቻ ብለው ሰው ገለው ሞተር ላይ አስረው ደሙን እያፈሰሱት ቀኑን ሙሉ ከተማ ለከተማ ሲያዞሩ ዋሉ መሰላችሁ። ምንም የማያውቁ ሕፃናት ፈቅደው ባልተወለዱበት ሲታረዱ እያያችሁ አሳዝናችሁ። መርጠው አማራ አልሆኑ፣ መርጠው ትግራዋይ አልሆኑ፣ መርጠው ሶማሌ አልሆኑ፣ መርጠው ከማሻ፣ መርጠው ቡጃ፣ መርጠው አፋር ባልመረጡበት እናቶች ባለማያውቁት ርዕዮተ ዓለም ለምን ይጨፈጨፋሉ? ወገኖቼ የገሌ ልጅ ከመባል በላይ የእግዚአብሔር ልጅ መባል አይበልጥባችሁ? የእግዚአብሔር ልጅ መባል እኮ ይበልጣል። ታላቁን ጸጋ ሰጥቶናል። ክርስቲያኖች የወንዜ ልጅ መባባል የወገኔ ልጅ መባባል በራሱ ኃጢአት አይደለም፣ ክፉ አይደለም። በፍጹም መጽሐፍ ቅዱስም ይሄን አይነቅፍም። የወንዜ ልጅ በመባባል ግን የራስህን ወገን አቅፈ የሌላውን ግን አንቀህ መኖር ግን እግዚአብሔር ይጠላዋል። ወገኔ ነው የምትለውን ጠቅመህ ወገኔ ቋንቋ የተናጋሪ አይደለም የምትለውን ማባረርን ግን እግዚአብሔር ይጸየፋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉን እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት ለሁላችንም ያሳትፈን፣ አሜን። ጸሎቱ በረከቱ
አማላጅነቱ በሁላችን ይደርና ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 13 ላይ የተቀመጠ ቃል ነው። ክርስቶስ ተከፍሏል እንዴ? ወይንም ክርስቶስ ተከፍሏልን ያላቸው የቆሮንቶስን ማህበረ ምእመናንን ነው። ምክንያቱ ደግሞ እንዲህ ነው። ወረደ፣ ተወለደ፣ ተጠመቀ፣ ሞተ፣ ተነሳ የሚለውን የምስራች ከሰሙ በኋላ የቆሮንቶስ ምእመናን በጌታችን አመኑ። በልጅነት ጥምቀት ለርስት ለመንግስተ ሰማያት ታጩ። በስጋውና በደሙ አምላካችንን ተዋሃዱ። ምግባር መስራት፣ በትሩፋት ማደግ፣ በስርዓት መኖር ጀመሩ። ጥቂት ከቆየ በኋላ ግን ብዙ ስርዓቶችን ማፋለስ ጀመሩ። እንደው የበዛው ችግራቸው በምዕራፍ 1 ላይ የተጠቀሰችው ነበረች። ምን ጸባይ ያመጡ መሰላችሁ? ወገን ወገን፣ ቡድን ቡድን እየለዩ አንዳንዶቹ እኔ የጳውሎስ ነኝ ማለት ጀመሩ። አንዳንዶቹ ደግሞ አይ እኛ የጳውሎስ አይደለንም፣ ኧረ እኛ የኢየሱስ ነን የሚሉ ሆኑ። ደግሞ ሌሎች መጡላችሁ፣ እኛ የጳውሎስም አይደለንም፣ ኧረ እኛ የአጵሎስ ነን አሉ። ሌላ ረድ፣ ሌላ አገልጋይ ጠሩ። ደግሞ ሌሎች መጡላችሁ፣ እኛ የጳውሎስም አይደለንም፣ እኛ የአጵሎስም አይደለንም፣ ኧረ እኛ የኬፋ ነን፣ የጴጥሮስ ነን እያሉ ቡድን ቡድን እየመሰረቱ መንጋውን አስጨነቁ፣ መለያየትን አበዙ። ያን ጊዜ ቅዱስ ጳውሎስ ይህችን መልእክት ላከላቸው። እናንተ በጳውሎስ ስም አመናችሁ እንዴ? እናንተ በአጵሎስ ስምስ ተጠመቃችሁ እንዴ? ጳውሎስ ተከለ፣ አጵሎስ አጠጣ፣ የሚያሳድገው እኮ እግዚአብሔር ነው አላቸውና እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ ከተባባላችሁማ እንግዲያውስ የማይከፈለውን አንዱን ክርስቶስ ከፍላችሁታል አላቸውና የምዕራፍ 1 ምዕራፍ መግቢያ ርዕስ ክርስቶስ ተከፍሏልን ብሎ ጀመረ። ክርስቲያኖች ክብር ይግባውና ስሙ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሲሞት እንዴት እንደሞተ ታስታውሳላችሁ? እሱን በማስታወስ ልጀምር። ይውላችሁ እንደ መጥምቀ መለኮት ቅዱስ ዮሐንስ ጌታችን በመስቀል ላይ ሲሞት አንገቱ አልተቆረጠም። እንደ ነቢዩ እንደ ኢሳይያስ በመጋዝ አልተሰነጠቀም። እንደ ሁለቱ ወንበዴዎች ጭኖቹ አልተሰበረም። ታዲያ እንዴት ነው የሞተው ካላችሁኝ፣ አካሉን ሳይከፍል ነው የሞተው። ሰውነቱን ሳይለያይ ነው የሞተው። አጥንቱ አልተፈለጠም፣ ሰውነቱ አልተለያየም፣ አልተቆራረጠም፣ አልተፈላለጠም። ምን ማለት ነው? አካሉን አንድ አድርጎ ነው የሞተው። ሰውነቱን ሳይከፋፍል ነው የሞተው። የዚህ ትዕምርት፣ የዚህ ምልክት፣ የዚህ ትምህርት ምን ይመስላችኋል ክርስቲያኖች? ይኸውላችሁ
በመስቀል ላይ በሞቱ የተመሰረተች አካሉ የምትሆን ቤተክርስቲያን አለች። እዩ ሲሞት አካሉ እንዳልተከፈለ፣ አጥንቱ እንዳልተፈለጠ፣ ሰውነቱ እንዳልተቆረጠ፣ እንዳልተለያየ አካሉ የሆነች በስጋው መቆረስ በደሙ መፍሰስ የተመሰረተች አካሉ የሆነች ቤተክርስቲያን በምን እንደማትለያይ ሲያመለክተን አካሉን ሳይለያይ አንድ አድርጎ ነው የሞተው። ለዚህ ነው ክርስቶስ ተከፍሏል እንዴ ያላቸው። እኔ የገሌ ነኝ ማለትማ ያልተከፈለውን አንዱን ኢየሱስ ክርስቶስን መክፈል ነው። ክርስቲያኖች እንኳን የጌታችን አካል እንኳን የጌታችን ሰውነት እስኪ ላስታውሳችሁ፣ ጌታችን ይለብሳት የነበረችው ቀሚስ እንኳን ስረ ወጥናት ሲያድግ አብራው የምታልቅ እንዳልተከፈለች አላነበባችሁም? አይሁድና ሮማውያን ዕጣ ተጣጥለን እንውሰዳት እንጂ አንክፈላት እኮ ያሉት ለዚህ ነው። ለምንድን ነው ቀሚሱ ያልተከፈለችው? ለምንድን ነው ቀሚሱ ያልተሰነጠቀችው? ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ አልባሲሁ ለክርስቶስ ምእመናን ሞንቶ፣ የክርስቶስ ልብሶቹማ ምእመናን ናቸው። የልብሷ ለመሰንጠቋ የኛ ለመሰንጠቃችን እኮ ምልክት ነው። ልብሶቹ ነና ልበሱት ብቻ እኮ አይደለም የተባልነው። በምግባር ስናጌጥ፣ በትሩፋት ስናሸበርቅ ጌጦቹ ያደርገናል እኮ። እዩ ልብሱ አልተቆረጠችም፣ እንዴት እኛ እንቆረጣለን? ልብሱ አልተሰነጠቀችም፣ እንዴት እኛ እንሰነጠቃለን? ልብሱ አልተከፋፈለችም፣ እንዴት እኛ እንከፋፈላለን? ልብሶቹ ነና። እናንተ ወገን የምታበጁ ሰዎች ኧረ ልብሱን አትቅደዱበት፣ ማይበረ ምእመናንን አትለያዩበት፣ ክርስቶስን አትክፈሉበት። ወገኖቼ ሶስተኛ ነገር ላሳያችሁ። ክርስቶስ ቀኝ እጁንና ግራ እጁን ዘርግቶ የተሰቀለው ትርኢት ሊያሳይ መስሏችሁ ነው? ያሟሟት ፋሽን ያወጣ መስሏችሁ ይሆን? ሊቁ ቅዱስ አትናቴዎስ እንዲህ ይላል፣ ቀኝ እጁን የዘረጋው ቀደምት ሕዝብን አይሁድን ሲጠራ ነው ይላል። ግራ እጁን የዘረጋው አዲስ መጪዎቹን አሕዛብን እያቀፈ ነው ይላል። ክርስቶስ የተሰቀለው የተበተነውን ለመሰብሰብ ነው። ዲያብሎስ በዚህ ዘመን የሚሰራው የተሰበሰበውን እየበተነው ነው። ክርስቶስ የተገለጠው የተለያየውን አንድ ያደረገው። ዲያብሎስ በመጨረሻው ዘመን የሚሰራው አንድ የሆነውን ሲለያይ ነው። ወገኖቼ በቀኝ እጁ የተጠሩ ቀደምት ሕዝብ አይሁድ፣ በግራ እጁ የታቀፉ አዲስ መጪዎቹ እኛ ነን። ማን ያልታቀፋለ? ማን ያልተጠራለ? ማን ያልተሰበሰባለ? ማን ወደዚህ ግብዣ የተገፈተራለ? መጽሐፍ ቅዱስ እንዲህ ይላል፣ ኦርቶዶክሳውያን ከወገንም ከነገድም ከቋንቋም ዋጅተሃልና ክብር ይገባሃል ይላል ቅዱስ ዮሐንስ በራእዩ። ያልተዋጀ ነገር የለም። ለምን እኛ የለንበትም ትላላችሁ አንዳንዶቻችሁ? ያልታቀፈ ቋንቋ የለም፣ የተገፈተረ ቋንቋ የለም፣ የተባረረ ወገን የለም። ከወገንም ከቋንቋም ከነገድም ዋጅቶ አንድ ሊያደርግን የተሰቀለው ክርስቶስ። ኦርቶዶክሳውያን
ስትጠመቁ የሆነ ሰፈር ሰው አይደለም የምትሆኑት ወቁ። ስትጠመቁ ክርስቶሳዊ ነው የምትሆኑት። ስትጠመቁ የሆነ ክልል ሰው አይደለም የምትሆኑት። ስትጠመቁ ሰማያዊ ነው የምትሆኑት። እንዳትረሱ። አንዳንዶች ይህችን ቤተክርስቲያን የሆነ ሰፈር፣ የሆነ መንደር፣ የሆነ ክልል ሊሰጧት ይፈልጋሉ። እሺ ይሁን። ይህቺ ቤተክርስቲያንስ ይበሉሽ የሆነ ሰፈር ትሁን። እኔን የሚያሳዝነኝና የሚደንቀኝ ግን ያቺን ሰማያዊት ኢየሩሳሌም፣ ያቺን መንግስተ ሰማያት የትኛው ክልል ያደርጓት ይሆን? የትኛው ሰፈር ያደርጓት ይሆን? አያፍሩም እኮ ክልል 10 ምናምን ያደርጓት ይሆናል። ኧረ እግዚአብሔር ይማራቸው። እነ ጆን ማካርሲስ የሚባሉ ሰው ነው ያስተማሯቸው። አንዳንዶችን በዚህ ምክንያት ማዕተባቸውን አስበጠሷቸው። አንዳንዶችን በዚህ ምክንያት ቤተ ክርስቲያንን እንዲቀየሙ አደረጓቸው። ወገኖቼ ወንጌል በኢየሩሳሌም፣ ወንጌል በይሁዳ፣ ወንጌል በሰማርያ፣ ወንጌል እስከ ዓለም ዳርቻ የተሰበከችው። ቋንቋው መፋቀሪያ ነው፣ መቋፈሪያ አይደለም። ቋንቋው መተቃቀፊያ ነው፣ መተናነቂያ አይደለም። ቋንቋው መስደቂያ ነው፣ መተዳደያ አይደለም። እግዚአብሔር በገለጠው አንተ የምትመጻደቀው ምን ሆነ ነው? ልትጸድቅበት የሰጠህን ልታቃጥልበት ለምን አደረከው? ወገኖቼ የክርስቶስ ፍቅር ቋንቋ አይለየው። የክርስቶስ ፍቅር ድንበር አይነድበው። የክርስቶስን ወንጌል ባህል አልያዘው፣ ወደ ሁሉን የመጣው። ታዲያ ይቺ ቤተ ክርስቲያን የትኛውን ወገን አባረረች? የትኛውን ቋንቋ ናቀች? የትኛውን ሰፈር አጥላላች? ይህማ ክርስቶስን መክፈል ነዋ ወገኖቼ። ቅዱስ ጳውሎስን አብነት አድርጌ ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ። እኔ አለ ስለ ዘር ንጽሕናው ሲናገር፣ እኔ አለ በ8ኛው ቀን የተገረዝኩ አብርሃማዊ ነኝ አለ። አንድ ሁለተኛ፣ እኔ አለ በያዕቆብ በእስራኤል እስራኤላዊ ነኝ አለ። ሁለት፣ እኔ አለ በኢቦር ዕብራዊ የተባልኩ ነኝ አለ። ሶስት፣ እኔ አለ ወገኔ ከከበረ ከብንያም ወገን ነኝ አለ። አራት፣ የዘር ንጽሕና ይሄን ያህል ነበር አለ። በዘር ንጽሕና ብቻ አይደለም፣ በኦሪት በሕግ ስለሚገኝ ጽድቅ ብትጠይቁኝ አለ ያለ ነቀፋ ነበርኩ አለ። የዘር ንጽሕና ብቻ አይደለም፣ ምርጥ በሕግ በኦሪት ስለሚገኝ ጽድቅ ነቀፋና ትችትም አልነበረብኝም አለ። ሁለት፣ ሶስተኛስ ይሄ ብቻ መስሏችኋል የቅዱስ ጳውሎስ ነገር? ሶስተኛው ስለ ቅንዓት ብትጠይቁኝ ፈሪሳዊ ነበርኩ አለ። ሶስት፣ እግዚአብሔር ያሳያችሁ፣ የዘር ንጽሕና፣ የምግባር ማሸብረቅ፣ ደግሞ ቅንዓት የታጠቀ ልዩ ነበር ጳውሎስ። ግን እንዲህ አለ መጨረሻ ላይ፣ እቺ ብቻ ስሙኝ በሞቴ ምን ይላል መሰላችሁ? አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ አለ። እደግመዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ እውቀት ነገር ሁሉ ጉዳት እንደሆነ ቆጠርኩ አለ። የትኛው? በ8ኛው ቀን የተገረዝኩት አብርሃማዊነቴ ክርስቶስ ጋር ካላደረሰኝ፣ ክርስቶሳዊ ካላደረገኝ ግዝረቴ ጉዳት ብቻ ነበረች አለ። አዎ
ግዝረቱ ያለ ጥምቀት ጉዳት ብቻ ነበረች። አብርሃማዊነት ያለ ክርስቶሳዊነት ጉዳት ነበር አለ። የዘር ንጽህናዬ ብቻውን ያለ ኢየሱሳዊነት ጉዳት ብቻ ነበር አለ። ኦሪት ያለ ወንጌል ጉዳት ብቻ ነበረች። የፋሲካዬ በግ የምጎትተው ያለ ስጋውና ደሙ ጉዳት ብቻ ነበር አለ። በኦሪት ያገኘው ጽድቅ ጸጋ ሲገለጥ ጸጋውን ካልተቀበልኩ ጉዳት ብቻ ነበር አለ። ጸጋ ሲመጣ ጥላው የነበረው ጸጋው ሲገለጥ ግን ያ ጥላው የነበረው ጉዳት ሆነብኝ አለ። እስኪ ወደኛ እናምጣው። ጨክኜ ይህን ስላችሁ እስኪ ስሙኝ ወገኖቼ። አማራነት ብቻው ያለ ክርስቶሳዊነት ጉዳት ብቻ አይደለም። ጥሩ እኮ ነው አማራነት። ኦሮሞነት እኮ ጥሩ ነው። ትግራዋይነት እኮ ምርጥ ነው። ክርስቶሳዊነት ከሌለበት ግን ምን ያደርጋል ብቻው? ይሄው አሁን ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ዕውቀት የሚበልጠው ሲመጣ በሚያንሰው ብቻ መኖር ጉዳት አይደለ ወገኖቼ? የሚበልጠው አንድ ካደረገ የሚያንሰው እንዴት ለያየ? የባህሪ አምላክ ኢየሱስ ክርስቶስ ካዋሃደ አክቲቪስት እንዴት ለየ? ዮሐንስ አፈወርቅ እንዳለው ፀሐይ ሲወጣ በሻማ መቀመጥ ጉዳት ነው። ፀሐዩ ሲወጣ ሻማ መፈለግ እኮ ጉዳት ነው ወገኖቼ። መንግስተ ሰማያት እያለች በዚህ ድንበር መጣላት እኮ ጉዳት ብቻ ነው። ሰፊው እያለ በጠባቡ መተናነቅ ጉዳት እኮ ብቻ ነው። ይሄው አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ዋናውን ትታችሁ በሚያንሰው ነገር እንዴት ተናነቃችሁ እናንተ? ወገኖቼ የእግዚአብሔር ቃል እንዲህ ይላል፣ ክርስትና የአንድነት ሃይማኖት ነው። ለዚህ ነው ዓለም የሚጠላው። አብዛኛው ከክርስትና ጋር እንዲቆራረጥ የሚፈልገው ለምን እንደሆነ ታውቃላችሁ? ዓለም በከፋፍለ ግዛ ስለሚያምን፣ ግለኝነትን አጥብቆ ስለሚመክር አንድነትን ይጠላል። አንድ ሲሆኑ ዓለምን እንደሚያሸንፉ ስለሚያውቅ ይበታትናቸዋል። ኦርቶዶክሳዊት ቤተክርስቲያን ለምን ትጠላለች ካላችሁኝ፣ የአንድነት ምሰሶ ስለሆነች ነው። ይህን ግን ያስተማረን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር አንድ ያደረገውን ሰው አይለየው ይላል። ለጋብቻ ብቻ የሚጠቀስ ይመስላችኋል? እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል መጽሐፍ ቅዱስ። ወገኖቼ ስጋውን በመቁረሱ ደሙን በማፍሰሱ አንድ አድርጎናል እኮ። ማን ይለየናል? እግዚአብሔር አንድ ያደረገው ሰው አይለየው። መሪ አይለየው፣ ካድሬ አይለየው፣ ፖለቲከኛ አይለየው፣ አክቲቪስት አይለየው፣ የሚጠፋ ርዕዮተ ዓለም አይለየው። ብዙዎች ለሚጠፋ ርዕዮተ ዓለም ክርስቶስን ጣሉት። ለሚቀር ፍልስፍና የማይቀረውን ኢየሱስ ክርስቶስን ተውት። ትናንት ታይተው ዛሬ ለጠፉት፣ ትላንትም ዛሬም ለእስከ ዘላለሙም ያው የሆነውን ጀርባቸውን ሰጡት። መስቀላቸውን በጠሱት፣ ቤተክርስቲያኑን አቃጠሉበት። ትላንት እንዳደረጉት ዛሬም አደረጉት። ትላንት እኮ አይሁድ ለምን እንደሰቀሉት አታውቀው? ለምን ሰቀሉት? ወጋችንን ይሽርብናል ብለው እኮ ነው የሰቀሉት። ለምንድን ነው ቤተክርስቲያንን የሚያጥላሏት? ቋንቋችንን ታጠፋለች ይላሉ። ምን ታጠፋለች እሷ? ባህላችንን ያበላሽብናል ብለው ሰቀሉት። የሌላ ባህል ታመጣለች ይሏታል። ምን አደረገች እሷ? አንድነታችንን ይሸረሽርብናል፣ በዚህ ምክንያት ለሮማውያን ቀኝ አገዛዝ ያበረታታል ብለው ሰቀሉት። ዛሬም ይሄው ሰውን አንድ አድርጋ ይዛ የኛ የሆነውን ነገር ትሸረሽርብናለች ይሏታል። ምን አደረገች? ምን አደረገ ክርስቶስስ? አንድ ያደረገውን የሚለየው የሚበልጠው አንድ ካደረገን የሚያንሰው እንዴት አተናነቀን ወገኖቼ?
መጽሐፍ ቅዱስ እንዲህ ይላል፣ ክርስትና የአንድነት ሃይማኖት ነው። አይሁዳዊ ወይም የግሪክ ሰው፣ ባሪያ ወይም ጨዋ፣ ሴት ወይም ወንድ የለም፣ የተጠመቃችሁ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ነው የሚለው። አንድ ሰው ናችሁ። አንድ እኮ ነን። ከሰሜን ነው ከደቡብ፣ ከምዕራብ እንምጣ ከምስራቅ፣ የተጠመቅን ሁላችን፣ የቆረብን ሁላችን፣ የየትኛውን ቋንቋ ተናጋሪ፣ የየትኛውን ባህል ነው አንድ ሰው ሆነናል። ክርስትና የየትኛውንም ባህል አይጨፈልቅም፣ የየትኛውን ቋንቋ አይንቅም። ላሳያችሁ እንደ መጽሐፍ ቅዱስን ቃል ቅዱስ ጴጥሮስ ያለውን አይሁድ እንዴት አድርገህ አሕዛብን የግሪክ ሰዎችን ታስተምራለህ ብለው ቅዱስ ጴጥሮስን ወቀሱት። ቅዱስ ጴጥሮስ ምን አለ? ከሰው ወገን ማንንም ቢሆን ርኩስና የሚያስጸይፍ እንዳለ እግዚአብሔር በራእይ ያሳየኝ አለ። የምንጸየፈው ቋንቋ የለም፣ ንገሯቸው። የምናፈቅረው እንጂ የምንንቀው ሰው የለንም። የምናከብረው እንጂ የምንጸየፈው ወገን የለም። ክርስትና እንደዚህ ነው። ሁሉም እንደቀረበ እንጂ ሁሉም እንደተገፈተረ ማንም አያስብም። ወላይታ ይሁን ከምባታ፣ ከማሻ ይሁን ሽናሻ፣ ቡርጂ ይሁን ጉጂ፣ ትግራዋይ ይሁን ጉራጌ፣ አማራ ይሁን ኦሮሞ ይጠመቅ ይቁረብ፣ ደግሞም ሰው ይሁን እንጂ እንጠመቅ እንጂ አንድ ሰው ናችሁ ነው የሚለው። አንድ ሰው እኮ ከተሰነጠቀ ይሞታል። ከተከፋፈልን እኮ እንሞታለን። ክርስቲያኖች አንድ ሰው ነው። ማንን ትንቁ ይሆን? የምትንቁት ሰው ካለ ኢየሱስ ክርስቶስን ከፍላችሁታል። የምትሸሹት ቋንቋ ካለ በእውነት ኢየሱስ ክርስቶስን ለይታችሁታል። አዎ አንድ ነን የምትሉት እናንተ ኦርቶዶክሳውያን አንድ ነን የምትሉት ከአንድ ማኅፀን ስለወጣችሁ አይደለ? ዓለሙስ አንድ ነን የሚለው ከአንድ ማኅፀን ወጥቶ አይደለ? እሰይ ጥሩ ነው። ከአንድ ማኅፀን ስለወጣችሁ አንድ ነን ማለታችሁ ልክ ነው። እኔ ግን ሌላ አንድ ማኅፀን ላሳያችሁ። ከእናታችሁ ማኅፀን በላይ የእናታችሁ ማኅፀን ለዚህ ምድር አስገኝቷችኋል። የጥምቀት የዮርዳኖስ ማኅፀን ግን ለመንግሥተ ሰማያት ወልዶናል። ከእናታችን ማኅፀን በላይ አንድ ያደርገን የጥምቀት ማኅፀን አለ። ከማኅፀነ ዮርዳኖስ ተወልደናል። ከአብራከ መንፈስ ቅዱስ ተገኝተናል። ከአባታችሁ ዘር ከእናታችሁ ማኅፀን ስለወጣችሁ አንድ ነን ያላችሁ እኔ የሚበልጥ ዘር ላሳያችሁ። እሱም ኢየሱስ ክርስቶስ የማይጠፋ ዘር ነው። እሱም የመንፈስ ቅዱስ አብራክ ነው። የማይለወጥ ውብ የሚሰነግል መንፈስ ቅዱስ ነው። ታዲያስ ከሚበልጠው ማኅፀን ከዮርዳኖስ ከሚበልጠው አብራክ ከመንፈስ ቅዱስ ከተገኛችሁ እንዴት የሚያንሰው ነገር ለያያችሁ? በሚበልጠው ነገር የተገመዳችሁ በሚያንሰው ነገር ትለያያላችሁ። ምናልባት አንድ ማዕድ እኮ በልተን ያደግነን ብላችሁ ይሆናል አንድ ነን የምትሉት። እሰይ እንኳን አንድ ሆናችሁ። እኔ ግን ሌላ ማዕድ ላሳያችሁ። መጽሐፍ ቅዱስ እንዲህ ይላል፣ አንዱን እንጀራ ስለተካፈልን እኛ ብዙዎች ብንሆንም አንድ ሥጋ ነን ይላል። በአንድ ዕርፈ መስቀል የቆረብን በአንድ ማዕድ ገበታ ሥጋውን የበላ በአንድ ጽዋ የተጎነጨ እኛማ ብዙዎች ስንሆን ሥጋ ነን። አንድ ሥጋ የሆኑት አይደል አሁን የሚጋደሉብን የነበሩት? አንድ ማህሌት የሚያገለግሉ፣ አንድ መቅደስ የሚቀድሱ፣ በአንድ ዕርፈ መስቀል የቆረቡ እነሱ ባለማተቦቹ አይደል የሚጋደሉት? ለሚጠፋ ርዕዮተ ዓለም ያልኳችሁ ለዚህ ነው። ሁሉም ይጠፋ፣ ሁሉም ያልፋ። አዎ አይሁድ በዝርወት ተበትነዋል። አዎ ኔሮን ቄሳር ራሱን በራሱ አጥፍቷል። አዎ አርዮስም አንጀቱ ተዘርግፎ ሞቷል።
አዎ ቄሳር ዳኪዮስም ለክርስቲያኖች የከለከለውን መቃብር አጥቶ በወፎች ተበልቶ ሞቷል። አዎ ቫሌሪያንም ቆዳው ተገፎ ለጣዖት ቤት ማምለኪያ ተደርጎ ሞቷል። የእስራኤል ልጆች በውሃ ውስጥ እየሰጠሙ እንዲመጡ የፈረደ ፈርዖንም በውሃ ውስጥ ሰጥሞ ሞቷል። እመኑኝ የማያልፍ ርዕዮተ ዓለም የለም። ኮሙኒዝምም አልፏል፣ ኢቮሉሽንም አልፏል። የትኛውም ርዕዮተ ዓለም እንዳትመኩ ያልፋሉ። የማያልፈው ትላንትም ዛሬም ለእስከ ዘላለሙም ያው የሚሆነው ኢየሱስ ክርስቶስ ብቻ ነው። የማያልፈውን ያዙ እንጂ ለሚያልፈው ለምን ትጋደላላችሁ? የማያልፈው እያለላችሁ በማያልፈው ሰው ትጠላላችሁ። ተው ባካችሁ። ደሙን ስላፈሰሰው ብላችሁ ደም አታፍስሱ። እናንተ ታረጉታላችሁ ብዬ አይደለም የምናገረው። ፍልስፍናው እይታው የሐሳቡን ማዕቀፍ ነው ማስረዳችሁ። ምናልባት ነገ እንዳትፈተኑ እግር በእግር ቀድመን ክትባቱን ነው የምንሰጣችሁ። ለሚያልፍ ነገር የማያልፈውን ዘላለማዊውን ርስት እንዳታጡ ነው የምናሳስባችሁ። ስለሚያልፈው ብለው ስንቶች የሰውን ስጋ ገለው ጫማቸውን አስከሬን ላይ አድርገው ሰልፊ ፎቶ ተነሱላችሁ መሰላችሁ። ስንቶች መስቀሉን አንይ ብለው ነጠላውን አለይ ብለው ቅዳሴውን አንስማ ብለው ምናልባት ስለ ቋንቋ ብቻ ብለው ሰው ገለው ሞተር ላይ አስረው ደሙን እያፈሰሱት ቀኑን ሙሉ ከተማ ለከተማ ሲያዞሩ አሉ መሰላችሁ። ተው። ይህ ዘመን የለቅሶ ዘመን ይሁንልህ። ደረታችንን የመድቂያ ዘመን ይሁንልህ። የማልቀሻ ዘመን ይሁን እንጂ የማዘኛ ዘመን ይሁን እንጂ የምን አስረሽ ምቺው ነው? የምን ጭፈራ ነው? የምን ኮንሰርት ነው? ሲሆን ተንበርክከን ምህላ ማድረስ ነው። ሲሆን እጆቻችንን ዘርግተን ማረን ይቅር በለን ማለት ነው። ምንም የማያውቁ ሕፃናት ፈቅደው ባልተወለዱበት ሲታረዱ እያያችሁ አሳዝናችሁ። መርጠው አማራ አልሆኑ፣ መርጠው ትግራዋይ አልሆኑ፣ መርጠው ሶማሌ አልሆኑ፣ መርጠው ከማሻ አልሆኑ፣ መርጠው ቡጃ አልሆኑ፣ መርጠው አፋር አልሆኑ። ባልመረጡበት እናቶች ባለማያውቁት ርዕዮተ ዓለም ለምን ይጨፈጨፋሉ? ሰው በመሆናችን እንኳን አንድ ወገን መጽሐፍ ቅዱሳችሁን ስትገልጡት እንስሳትን እንደየወገኑ ፈጠረ ይላል። አንድ በአየር የሚበሩ በደረት የሚሳቡ በክንፍ የሚበሩ በባህር የሚኖሩ እንደየወገኑ እጽዋትንም እንደዚሁ እንደየወገኑ አደረገ ይላል። ሰው ጋር ሲደርስ ግን ወንድና ሴት አድርጎ ፈጠራቸው ይላል። ወገናችን እኮ አንድ ነው። ከየትም ይምጣ ብቻ ሰው ይሁን አንድ ነው። ወገኖቼ የገሌ ልጅ ከመባል በላይ የእግዚአብሔር ልጅ መባል አይበልጥባችሁ። የእግዚአብሔር ልጅ መባል እኮ ይበልጣል። ታላቁን ጸጋ ሰጥቶናል። ክርስቲያኖች የወንዜ ልጅ መባባል የወገኔ ልጅ መባባል በራሱ ኃጢአት አይደለም፣ ክፉ አይደለም። በፍጹም መጽሐፍ ቅዱስም ይሄን አይነቅፍም። የወንዜ ልጅ በመባባል ግን የራስህን ወገን አቅፈ የሌላውን ግን አንቀህ መኖር ግን እግዚአብሔር ይጠላዋል። ወገኔ ነው የምትለውን ጠቅመህ ወገኔ ቋንቋ የተናጋሪ አይደለም የምትለውን ማባረርን ግን እግዚአብሔር ይጸየፋል። ተው እናንተ ሰዎች ከሀገሪቷ መምራት እስከ ቤተ ክህነት ያላችሁ እባካችሁ ኢየሱስ ክርስቶስን አትክፈሉት እንዴ! አንድ ወንዝ እኮ ተራጅተን ያደግነው ካላችሁ እሰይ እንኳን ጥሩ ነው። እንኳን አንድ ወንዝ ተራጅታችሁ አደጋችሁ። እኔ ግን ሌላ ወንዝ ላሳያችሁ። ጌታችን ጎኑን ሲወጋ የወጣው ወንዝ አታውቁት? የሰፈራችሁ የመንደራችሁ ወንዝ ጊዜያዊ እድፋችሁን አጥርቶላችሁ ይሆናል።
ለጊዜያዊው እድፍ ማንጫ ሆናችሁ ይሆናል። ይህ ወንዝ ግን የፈለቀልን ወንዝ ግን ርኩሰታችንን የሥጋ የነፍስ የህሊና ርኩሰታችንን ግን አጥርቶልናል። አንድ እሸት ቀጥፈን አላችሁ፣ እሰይ ጥሩ ነው እንኳን ቀጠፋችሁ። እኔ ሌላ እሸት መስቀል ላይ ላሳያችሁ። ከዚህ በላይ ምን አለላችሁ? አንድ ውሃ ጠጥተን ያደግነው አላችሁ። አንድ ደም የጠጣችሁት አይበቃችሁም ወገኖቼ? የጌታችን ፍቅር ያለ ቋንቋ ልዩነት ከተሰበከ የክርስቲያኖች ፍቅር ምን ቋንቋን ቁም ያደርጋል? ያለ ቋንቋ እንፋቀር፣ ቋንቋችንን እንደያዝን እንዋደድ። የጌታችን ፍቅር ያለ ባህል ልዩነት የተገለጠ ከሆነ አንዳችን ያንዳችንን እያከበርን ምን አልብንኖር ረጅም ጊዜ አንኖር። በጣም አጭር ነው። ያው ምን ፋሎት እኮ ናት። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው የሚለው። አጭር ነው፣ በጣም አጭር። እንኳን ለመጣላት ለመፋቀር ማይሆን አጭር። ከላይ ሲለብሱት ከላይ የሚያስበርድ አጭር፣ ከላይ ሲያረጉት ከስር ውርጭ የሚያስጠበጥም አጭር። ለዚህ ብላችሁ ትገፋፋላችሁ፣ ለዚህ ብላችሁ ትተናነቃላችሁ፣ ለዚህ ብላችሁ ትሞቱላችኋላችሁ። ለማታውቁት የሞተላችሁ እኮ በእርግጥ የምታውቁት ነው። ለማታውቋቸው ሴረኞች ምን እንደሚያደርጉ ለማታውቁት ፊልም ለሚሰሩ ሰዎች፣ ስታምኗቸው ለሚገዷችሁ፣ ስትከተሏቸው ለሚሸሿችሁ፣ ስታጨበጭቡላቸው በጥፊ ለሚያጮሏችሁ፣ ተው ክርስቲያኖች፣ የሚበልጠውን ያዙት እንጂ አካባቢን ምክንያት በማድረግ ጎጠኞች ከሆናችሁ ኢየሱስ ክርስቶስን ከፍላችሁታል። ቋንቋን ምክንያት በማድረግ ብሔርተኞች ከሆናችሁ ኢየሱስ ክርስቶስን ከፍላችሁታል። ዝምድናን ምክንያት በማድረግ ጎሰኞች ከሆናችሁ ኢየሱስ ክርስቶስን ከፍላችሁታል። ቅርጽን፣ ከለርን፣ ቀለምን ምክንያት በማድረግ ዘረኞች ከሆናችሁ አሁንም ኢየሱስ ክርስቶስን ትከፍሉታላችሁ። እናንተ አሁን በኢትዮጵያ ዳርቻዎች የምንሰማቸውን አፈናቃዮች የምታወግዙ፣ በብዕራችሁ ግን የራሳችሁን ቋንቋ ለማስቀመጥ እያላችሁ በብዕራችሁ የምታፈናቅሉ ኢየሱስን ከፋዮች አይበቃችሁ? እጅ ያለውን ውስጥ የምታመጡ በሽተኞች እናንተ አትታከሙ? ሐኪሞቹ እኮ ታማሚ ሆነ። እስከ መቼ እየከፈሉ እስከ መቼ እየቆረጡ አይሁድ ያላደረጉትን እስከ መቼ እየሰነጠቅነው እንኖራለን? እየሰነጠቅነው እንኖራለን። መጽሐፍ ቅዱስ እንዲህ ይላል፣ በሰውና በወንድሙ ከእርሱም ጋር ባለው በመጻተኛው መካከል በጽድቅ ፍረዱ፣ በፍርድም አድሎ አታድርጉ ይላል። በእንግዳው በመጻተኛው መካከል በእውነት ፍረዱ። ስለ ቋንቋችሁ ብላችሁ ሌላውን አትገፍትሩ። የእናንተን እየጠቀማችሁ ሌላውን አታዋርዱ። በእውነት ፍረዱ። ወገኖቼ አንድ የእግዚአብሔር ቃል ጨምሬ ላንብብላችሁ። እንዲህ ይላል፣ በሀገራችሁ ውስጥ ከእናንተ ጋር እንግዳ ቢቀመጥ ግፍ አታደርጉበት ይላል። አደራችሁን እናንተ የልኩ ነዋሪዎች ክርስቲያኖች ግፍ እንዳታደርጉ። እንግዳ ከእናንተ ጋር ቢቀመጥ ግፍ እንዳታደርጉበት ብቻ አይደለም ይላችሁ፣ ከእናንተ ጋር የሚቀመጥ እንግዳ እንደ ሀገር ልጅ ይሁንላችሁ ይላል የእግዚአብሔር ቃል። እንደው እንደ ራሳችሁ ውደዱት ይላል መጽሐፍ ቅዱስ። እንደዚህ ነው የምንኖረው እኛ። ንገሯቸው። እንደ ራሳቸው መውደድ ባይችሉ ቢያንስ እንደ ጠላት አይቁጠሯቸው። እንደ ጠላት መቁጠር ባይችሉ እባካችሁ አታፈናቅሉ በሏቸው። አለማፈናቀል እንኳን ባይችሉ ቢያንስ 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 ጥቂት እንዲኖር እንኳን ፍቀዱለት። ለምን ይገሉታል? ወገኖቼ ሰው እኮ ነው። እንስሳ እንኳን የማያደርገው አንበሳን ከመቼ ወዲህ ነው አባሮት የሚያውቅ? አይ ሰው ከእንስሳ አነሰ ይለዋል። ይህ ነው ይርዘም
ይክሰል ይወፍር ይጥቆር ቀይ ይሁን ብቻ ሰው ይሁን እንጂ ምን ነው አንተ? አንድ ኢትዮጵያዊ ሊቅ የሚለው አለ በአናታችን በራሳችን ላይ ያለው ቅማል ወይም ተባይ ቢጠቁር ከወገባችን ስር ያለው ተባይ ደግሞ ቢነጣ ያው ተባይ ነው ይላል። ይሄኛው ሲያንቀለቅለው ፀጉር ላይ ወጣ፣ ፀሐይ ቀጠቀጠው፣ ጠቆረ። ይሄኛው ደግሞ በአጋጣሚ እዛ ውስጥ ተደበቀ፣ ፀሐይ አገኘው፣ መጣ እንጂ ማያው ነው። ይጠር ይርዘም ይወፍር ይክሳ ሰው እኮ ነው። እናንተ ክርስቲያኖች በዚህ ዘመን ያሉ ሰዎችን ይዋቸው። እናንተ እንደነሱ ታማሚ እንዳትሆኑ ነው። ቀድመን ዘግይተናል። እርግጥ ምን ቀድመናል? አርፍደናል እንጂ ግን ምን እናድርግ ወገኖቼ? የምንረግጥበት መሬት እንኳን በሰፈር በመንደር አደረጉት። እሺ አልናቸው፣ ተውንላቸው። እሱ አልበቃቸው፣ በመሬቱ ቅማል አላቸው። ደግሞ አሻገሩና ታንኩንም በሰፈር አደረጉት። ይሄንንም ዝም አልናቸው፣ ተውንላቸው። ይሄ አልበቃቸው፣ ባንኩንም በሰፈር አደረጉት። ብልጽግናውንም በመንደር አደረጉት። ይሄንንም ዝም አለ። ይሄም አልበቃቸው፣ ኳሱን ደግሞ እንደገና በሰፈር አደረጉት። መዝናኛውን መገዳደያ ያደረግነው፣ መጫወቻው መተናነቂያ ያደረግነው አለፈላቸው። እሱንም ዝም አለ። አሁን የቀሩን ሁለት መጠበቂያና መሸሸጊያዎች ነበሩ። እነሱን ደግሞ ይነቀንቁብን ጀመር። አንደኛው ትዳራችን ነው። አልሰማችኋቸው? ፍቱ እያሉ ሲጮሁ መኝታ ቤታችን ውስጥ ሳይቀር ሲመጡ አታዩዋቸው? ስንቱን ፈቅዳችሁ ነው ዝም የምትሉት? መኝታ ቤታችን ድረስ መጥተው የዚህ ቋንቋ ተናጋሪ ስለሆነች ፍታት የሚሉ ሰዎች መጡ። ሃይማኖት ያስተማረውን የሚበርዙ ለሚያልፍ ርዕዮተ ዓለም ትዳርን የሚያፈርሱ ልጆች የሚበትኑ ይሄን ሲያደርጉ ቅምም አይላቸው። እነዚህ ታዲያ ክፉዎች አይደሉ? ሰምተናል እኮ ስንት ባለስልጣናት ሚስቶቻቸውን እንደፈቱ ሰምተናል። ገና መኝታ ቤታችን ውስጥ ገብተው ልጆችን በትን ይባል። ተውትስ፣ ቢያንስ ቤቴን እንኳን ተውልኝ እንጂ፣ ቢያንስ ልጆቼን እንኳን ተውልኝ እንጂ። አስተምሬ ላሳድጋቸው፣ አሳድጌ ልዳራቸው፣ ልቋራቸው ፍቀዱልኝ እንጂ። የተበተነ ትዳር፣ ጎዳና የሞሉ ህፃናት፣ ቤንዚን የሚስቡ ምርጥ ህፃናት እባካችሁ አታባክኑብን በሏቸው። ከሰሟቸው ንገሯቸው። ይተውልን ቤታችንን እንኳን ሳይቀር ፍቱ። አቤት ግፈኞች! እግዚአብሔር እንዳደረገውን አክቲቪስት ይለየዋል ማለት ነው። ማንንም አይለየውም እኮ ነው ያለው። በስጋውና በደሙ የታተማችሁ እናንተ ስለሚያልፍ ርዕዮተ ዓለም ጀርባ ትሰጣጣላችሁ። ምን ይመለከታችኋል? ፍቅራችሁን እፍ እያላችሁ ማሳደግ እንጂ ምን ይመለከታችኋል እንዴ? በሰማያዊት ኢየሩሳሌም የትኛውን ቋንቋ የምትናገሩ ይመስሏችኋል? ተው ክርስቲያኖች። መጋባት በሁሉ ዘንድ ክቡር፣ መኝታው ንጹህ ይሁን ይላል። የከበረ ነው። አትፍቱ፣ አትሻክሩ፣ እጮኛቻችሁን አትተው። በዚህ ምክንያት እንዳትሰሟቸው። ለመነኮሳት የሚጠቀሰውን ጥቅስ ልጥቀሰው እንዴ? የተስማ ድምፀ ወይ ትራይ ገጽ ይላል። ድምጿን አትስማ፣ መልኳንም አትያት። አትከታተሏቸው። በዚህ በሞባይላቸው አትዋቸው፣ አትስሟቸው። አንዲቷ የቀረችን እሷ ነበረች፣ እቺ ቤተክርስቲያን። አሁን ደግሞ የገሌ ቤተክርስቲያን ሊሉ ነው የሚፈልጉት። ኢትዮጵያ ውስጥ እስካሁን ሰይ ተጠብቀናል። በዚያ በአውሮፓ እኮ ጀርባ ተሰጣተዋል። የትግራዋይ ቤተክርስቲያን፣ የአማራ የጎንደሬ ቤተክርስቲያን፣ የኤርትራ ቤተክርስቲያን ይባባሉላችኋል።
ኧረ ንገሯቸው ከሚያርዱ ጋር አይመቱ። አግኝቷል ቤተክርስቲያን አይከፋፍሏል። ክርስቶስ አንድ ያደረጋትን ቋንቋ ይለያያል እንዴ ወገኖቼ? እግዚአብሔር አንድ ያደረገውን ቋንቋ ይለየዋል እንዴ? ፍቅር አንድ ያደረገውን ሰፈር ይለየዋል እንዴ? እግዚአብሔር አንድ ያደረገውን ዘር ይለየዋል እንዴ? ውሸት ነው። የእግዚአብሔር ቃል በግልጽ እንዲህ ይላችኋል፣ ወጣቶች ስሙ። ሴት ባሏ በሕይወት ሳለ በሕግ የታሰረች ናት ይላል። በባልና በሚስት ሕግ የታሰረች ናት በሕይወት ሳለ። ብትሞት ግን ይላል፣ ባሏ ቢሞት ግን ይላል፣ ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት ይላል። የወደደችውን ታግባ ይላል። የወደደችውን ታግባ ሲል ግን ደረቱ የቀላው ኪሱ የሞላው ፊቱ የፈካው እሱን መርጣ ታግባ ማለቱ አይደለም። እሱ መጥፎ ነው ያልኳችሁ አይደለም። ዋናው ምርጫችን ግን ምን ይለናል? ወባይቶ ምእመና ከምእመናን ወገን ይሁን እንጂ አማራ ይሁን እንጂ ኦሮሞ ይሁን እንጂ ትግራዋይ ይሁን እንጂ ጉራጌ ይሁን እንጂ ሲዳማ ይሁን እንጂ አይልም። ያመነ የተጠመቀ የቆረበ እግዚአብሔርን ተስፋ የሚያደርግ ሥላሴን የሚያምን ይሁን እንጂ። እግዚአብሔርን ይጸየፋል ክርስቲያኖች። እናንተ ክርስቲያኖች ከሆናችሁ እግዚአብሔር እንደሚነግራችሁ ኑሩ። ወጣቶች እግዚአብሔርን ይወዳሉ ወይ? ቅዳሴ ይለምዳሉ ወይ? ምግባር አለው ወይ? ሃይማኖት አለው ወይ? ለጽድቅ ይሆነኛል ወይ ነው የሚባለው። ጽድቅ ነው የሚመረጠው። መንግስተ ሰማያት ያስገባኛል ወይ ነው የሚባለው። እናንተ ክርስቲያኖች እግዚአብሔርን በዚህ ሐሳብ እንዳታሳዝኑ ተጠንቀቁ። ከእግዚአብሔር የተለየ ድምፅ እንዳትሰሙ። እግዚአብሔር እንዲህ ይላል፣ ታስታውሳላችሁ? ሙሴ ታላቁን የእግዚአብሔር ነቢይ ቃል በቃል የተነጋገረውን ሙሴ እህቱ ማርያምና ወንድሙ አሮን አሙት ይላል። በምን ምክንያት? ሙሴ ኢትዮጵያዊቷን አገባ ብለው አሙት። አሳዝኑ። አሙት። እንዴት ኢትዮጵያዊቷን ያገባል ብለው አሙት። እግዚአብሔር ተነሳ፣ ምን አረገ? ማርያምን በለምጽ አነደዳት ይላል። አሮን ግን ካህን ስለነበር በስውር ቀጣው ይላሉ የብሉይ መተርጉማን። አዎ ካህናት በአደባባይ ነቀፉ። ደግሞ ካህናት በአደባባይ አፍ አይከፈትባቸው። ክርስቶስ እንኳን በሕዝቡ ፊት ካህናቱን እንኳን አንቀሰም። ሕዝቡን ካሰናበተ በኋላ እናንተ እምነት የሌላችሁ ብሎ በምስጢር ነው የገሰጻቸው፣ በምስጢር ነው የወቀሳቸው። እናንተ ኦርቶዶክሳውያን በስውር የሚያናግራቸውን በአደባባይ የምትደፍሩ ምን ሆናችሁ ነው? አንዳንዶችን አልሰማችኋቸው? ቅዱስ ፓትርያርኩን እንኳን በሚዲያ ቀርበው ሲሰሩ እግዚአብሔር ነፍሳቸውን ይማረው። እንዲህ አይነቶቹን ታማሚዎች ምን ቢደክሙ ምን ቢያጎሉ ገድል ፈቱ ብላችሁ ትሩፋት አጡ ብላችሁ ካህናትን አትንቀፉ። ቅዱስ ዮሐንስ አፈወርቅ ነው የሚለው፣ እኔ አይደለም ምለው። ጌታችን እንኳን አታስታውሱ? ከፈሪሳውያን እግር ስር ቁጭ ብሎ ሲማር ሊቃነ ካህናቱ ሐናና ቀያፋ ከሚያገለግሉበት ቁጭ ብሎ ሲማር እያወቃቸው ልባቸው ኩላሊታቸው ሳይቀር እያወቀ ቁጭ ብሎ ነው የተማረው። ማን ጥለህ ሂዳለህ አንተ? አባ ገሌ ነው ዛሬ የሚያቆርበው እያሉ ተረክ እያደረጉ መኪናቸውን እያስነሱ የሚሄዱ ምን አይነት ሰዎች ናቸው? ክርስቶስ እንኳን ትታችኋቸው ሂዱ አላላችሁ? ቁጭ ብላችሁ ተማሩ፣ ቁጭ ብላችሁ ቁረቡ፣ ቁጭ ብላችሁ አስቀድሱ። የሚያደርጉትን አታድርጉ አለ እንጂ አትስሟቸው አለ። እንዴ አንዳንዶች አሉ አቤት ግፈኞች በዚህ ዘመን ደግሞ የመጡ መስዋዕቱ አያርግም ብለው ክፉ የሚናገሩ። ስለኛ ጽድቅና ስለኛ ብጽና ይመስልሃል መስዋዕቱ የሚያርገው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። መስዋዕቱ ሳያርግ መቼም መቼ አይቀርም። ቅዱስ አትናቴዎስ እንደተናገረው ገበሬ በጭቃ እጁ ስንዴ ቢዘራ ስንዴው አልበቅልም አይልም ይላል። በጭቃ እጁ ቢዘራው እንኳን ይበቅላል። እስመ ካህን ህጹጸ ምግባር ከመ ማይቶ ዘሰም ውእቱ ይላል የአባቶቻችን መጽሐፍ።
እንደሚቃጠል ሰም ነው ምግባር ጉርለት ያለበት ካህን ይልና ጸጋ መስጠቱን አያቋርጥም። እሱ ግን ሊቀልጥ ይችላል። ምን አገባ ከእግዚአብሔር ጋር ስላለው ግንኙነት ሰባኪውም ካህኑም አቁራቢውም አይመለከትም። ጸጋው ግን አይቋርጥ፣ እሳቱ ግን ዘውትር ይነዳል ይላል ዘሌዋውያን። እሳቱ ሁሌም ይነዳል። በበልዓም አህያ ከሰራ እንዴ በካህኑ አፍማ እንዴት አይሰራ ይላል ዮሐንስ አፈወርቅ። እኛ በጎች ነን፣ ስለረኛው ምን አገባ? የበግነት ኑሮን መኖር ነው። ስለ ቃላቱ እንጂ ስለ ህይወቱ ትኩረት እንዳታደርጉ አደራችሁ። ራሳችሁና በራሳችሁ ጉዳይ ላይ ብቻ ትኩረት አድርጉ። እግዚአብሔር ጸጋውን እንደማያቋርጥ እመኑ፣ ምክንያቱም እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏቸዋል። ካህኑን በስውር ቀጣው የሚለው ነው ይሄን የሚያስወራኝ። ከዛ ግን ይውላችሁ ምን አላቸው? ባሪያዬ ሙሴ ላይ እንዴት ታጉረመርማላችሁ አላቸው። ለምን? ኢትዮጵያዊቷን እንዴት ያገባል? አይችሁ የዘረኝነት በምን አይነት መቅሰፍት ተቀስፎ ይሆን? በምን አይነት ምትመቷቸው ይሆን? እግዚአብሔር ቸርነቱ ነው መቼ ተሸክሞ ነው ያለው። አባይ ተባረክ እንዳሉት ቸርነት የሚባል ህግ አለው በዚህ ዘመን መጨረሻ ያሉት እውነት ይሁን። በትእዛዝ ማልኖርንም በቃሉ ማልኖርንም ቸርነቱ ተሸከመን እንጂ እዚያ ቆመን እኮ ቸርነቱ ነው። ማን ይቆማት ነበር? ማን እንተዋወቃለን? ማን ይቆማት ነበር? እግዚአብሔር እድል የሰጠውን አንተ የምታከፈው ምን ሆነ ነው? እግዚአብሔር እድል ከሰጠው አንተ አትቆጣው። እግዚአብሔር ፀሐይ ካወጣለት አንተ አታጨልምበት። እግዚአብሔር ለንስሐ እጁን ዘርግቶ ከጠበቀው አንተ አትጠፋው። ማን አንተ በእግዚአብሔር ጽድቅና ትዕግስት የምትቆጣው? ቅዱስ ጴጥሮስ እኮ እንዳለው ነው ለኛ የሰጠው ለአሕዛብ ደግሞ ይሰጥ ዘንድ እግዚአብሔርን መከልከል ይችል ዘንድ እኔ ማን ነኝ እኮ ነው ያለው። እግዚአብሔር ስበካለኝ ማን ነኝ እኔ? ተው ምለው እግዚአብሔርን ተው አትበሉት፣ አትከልክሉት፣ እጁን አትያዙት፣ ክንዱን አትጠፉት። አዎ እግዚአብሔር ኢትዮጵያዊቷን የተቀበለው ኢትዮጵያዊት ወይ ምድያማዊት ስለሆነች እንዳይመስላችሁ ወገኖቼ። ኢትዮጵያዊቷ ሲታራ እጆቿን ልካ የልጇ ጭን ውስጥ ከታ የልጇን ሸለፈት ባስገረዘች ጊዜ እግዚአብሔር ተቀብሏታል። በቃ ኢትዮጵያዊ ወይ ምድያማዊ፣ ኦሮሞ ወይ አማራ የሞር ጉዳይ አይደለም፣ የእግዚአብሔር ልጅ ይሁኑ እንጂ። ይሄን ነው የሚያሳየን። ትምህርቴን ለመጠቅለል ጉዳይን ለመጠቅለል መጽሐፍ ቅዱስ ቅድም ነግሬያችኋለሁ። አንዱን እንጀራ ስለተካፈል አንድ ስጋ ነን ተባብለን የለ? አንድ ስጋ እኮ ነን። አንድ ስጋ ከሆነን ደግሞ እንዴት እንጠላላለን? ይሄ ነው ትልቁ ጥያቄ። መጽሐፍ ቅዱስ ኤፌሶን ምዕራፍ 5 ላይ ወአልቦ ጸልያ ስጋው ይላል። ስጋውን ከቶ ሊጠላ የሚችል ማን ነው ይላል። ስጋውን ይጠላል እንደ እናንተ ማን ይጠላል? አይኔ ጆሮዬን ይጠላዋል፣ አፍንጫዬ አፌን ይቀየመዋል። እናንተ እስኪ ልጠይቃችሁ፣ ጥርሴ እኮ ስንት ጊዜ ምላሴን ነክሶት ያውቃል መሰላችሁ? ምላሴ ግን አንድ ቀንም ልገንጠል ብሎኝ አያውቅም። እንደውም ረስቶት ይቀጥላል አብሮ መኖሩ። አንድ ስጋ ነው። ተው ክርስቲያኖች፣ አንድ ስጋ እኮ ነን። ምን ቋንቋ ተናገርክ ብለህ እኔን የምትጠላ? ተው ክርስቲያኖች፣ እቺ ጣቴ ብትተላ ለሞት እስካልዳረገችኝ ድረስ እኮ እቺ ጣቴ ብትተላ አልጠላትም እኮ፣ እንከባከባታለሁ፣ ክሊኒክ አብሬያት እንጋፈፋለሁ፣ የበለጠ ትኩረት ሰጣታለሁ። መጽሐፍ ቅዱስ ግልጽ ቃል ይናገራል። ለሚጎርሉ ብልቶች እግዚአብሔር የሚበልጥ ክብር እየሰጠ አካልን አገጣጠመ ነው የሚለው። የሚያጎሉ ሰዎች ቢኖሩ የበለጠ ትኩረት ነው የሚያስፈልጋቸው። እናንተ ሚስቶች ሆይ የሚያጎሉ ስጋችሁ የሆኑ ባሎች ቢኖሩ መቆረጥ አይደለም መፍትሄው። ሃይማኖት እስካልሆነ ድረስ፣ ዝሙት እስካልሆነ ድረስ፣ ሞት እስካልሆነ ድረስ አይቆረጥማ። እና ምንድነው የበለጠ ፍቅርና እንክብካቤ ታማለቻ። የኔ ሱሪ የት ጋር እንደሚቀደድ ምስጢር ልንገራችሁ። ሱሪ አብዛኛውን ጊዜ የሚቀደደው ቁርጭምጭሚቴ ጋር ነው። ለምን ይመስላችኋል? ቀኝ እግሬ እየሄደ ግራ እግሬን ቁርጭምጭሚቴ ጋር
አንዳንድ ቀን ይመታዋል። አንዳንድ ቀን በቀልም ይመስል ግራግሬ ደግሞ እየሄደ ቀኝ እግሬን ይመታዋል። ያኔ ቁርጭምጭሚቴ ጋር ያለው ሱሪ ቶሎ ይቀደዳል። እና እኔ ሆዬ አንድ ቀን ጧት ነሸጥ አድርጎኝ አንተ ቀኝ እግሬ ሆይ ለምንድን ነው ግራግሬን እየሄድክ የምትቀጠቅጠው ብዬ ና ተቆረጠዋለሁ። ኧረ እያስታረኩ ነው። ምን አንቀለቀለ እሱ ሲመጣ ትደርስ የለ እያልኩ እያስታረኩ ነው። እዚያ ዋሳለኩ እንኳን ይደርሱት። እንደዚህ እኮ ነው የምንኖረው። አንዳንድ ድካሞች ቢኖር እንኳን ተሸክመን ታግሱን እኮ ነው። ናው ተቆር ስጋ ነው። ስጋ እንዴት ስጋውን ይጠላል? ባልና ሚስት አንድ ስጋ ናቸው እኮ የሚለው ቃል ሁሉ እዚህ ጋር የሚመጣ ዋል ወጸልያ ስጋው እንዴት እንጠላላለን? አንድ ስጋው እንዴት ይጠላል? የምናፍርባቸው ብልቶች የሚበልጥ ክብር ይለብሳሉ አይደል የሚለው ድካም እንኳን ቢኖር የበለጠ እኮ ነው። መጽሐፍ ቅዱሳችን በግልጽ የሚናገረው ቃል አለ። አይን ጆሮን አታስፈልገኝም ሊለው አይችልም ይላል እንዴ? አይን ጆሮን አታስፈልገኝም አይለው። ወገኖቼ ትርጓሜያችንማ ድንቅ አድርጎ ይገልጸዋል። ምን ይላል መሰላችሁ? ራስ ስለሆነ ብቻ ይላል እግርን ወዲያልኝ እጅንም ጥፋልኝ አይንንም ወግድ አይለውም። ራስ ስለሆነ ብቻ ይላል። ምክንያቱም አይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ራስ ነኝ ብሎ ቆለል ሲል ጭፍልቅ አድርጎ ይጥሉታል ይላል። ቁልጭ ቃል በቃል ያመጣሁት ከትርጓሜው ላይ ነው። አይን አይቶ እጅ መክቶ እግር ሄዶ ሊያድነው ይገባል። ሁሉም ያስፈልጋል። እናንተ ጸጉርም ጥፍርም ሁሉም ያስፈልጋል። ማንንም እንዳትንቁ ክርስቲያኖች። ማንንም አንድ ስጋ ነና አንድ ስጋ። አንዳችሁን ተንከባከቡ። ቢያጠፉ እንኳን የምር ቆርጣችሁ እንዳጥሉ። አድኗቸው፣ ፈውሷቸው፣ አክሟቸው። ማባረር መፍትሄ አይደለም የሆነው። በቀልም በበቀል ይሄ መፍትሄ አይሆንም። በቀል እግዚአብሔር ነው፣ ፍርዱም የሱ ነው። አዎ በአንድ አጋጣሚ በደል እንኳን ቢኖር ያንን ወገን ያንን ዘር መጨፍጨፍና ማጥፋት እግዚአብሔር አይወድም። ጮክ ብለነው እንናገር። ይኑር እንኳን በደል እንኳን ቢኖር እግዚአብሔር ይህንን አይወድም። ይህ በሳኦል ታይቷል። ሳኦል በዚያ በጥንቱ ዘመን የነበረውን ታሪክ አስታውሶ የገባኦንን ሰዎች ተበቀለ፣ ጨፈጨፋቸው። እግዚአብሔር ግን በዚህ ደስ አላለው። ምን አለ መሰላችሁ? የገባኦንን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት አለ። እናንተ የቆየ ታሪክ እያሰባችሁ እንዲህ ነው እንዲያ ነው ምትሉ እባካችሁ በቀሉ ከሆነ ለእግዚአብሔር ስጡ። እጆቻችሁን በደም አታታሉ ባካችሁ። አረመኔ አትሆኑ ባካችሁ። ይህ ኢየሱስ ክርስቶስን ማክፈል ነው። ይህ ከክርስትና መውጣት ነው። ይህ ከመንግስተ ሰማያት መለየት ነው። ለዚህ ምድር ብላችሁ ሰማያውን አትጡ ባካችሁ። ወገኖቼ አንድ ስጋ ነን ተባባልን አይደል? አንድ ስጋ ስለሆንን እኮ ነው ዘርን፣ ከለርን፣ አገርን፣ ወገንን፣ ነገድን ሳንመርጥ። አዎ አርሴማ የምንለው ገብረ መንፈስ ቅዱስ የምንለው አረጋዊ የምንለው ዘርን፣ ከለርን፣ ነገድን፣ ቋንቋን ሳንቆጥር እኮ ነው። ቤተ ክርስቲያን እንደዚህ ናት፣ ሰፊ ናት። የሸዋ የትግራይ እያልክ ልትል ትፈልጋለህ። አርሴማን የምታከብር አረጋዊ ድባብ ጥለህል የምትል አንተ አረጋዊ ትግራዋይ መሰለህ እንዴ ወገኔ? ከዚያ ከሮም እኮ ሃይማኖትን ሽቶ እኮ ተሰዶ የመጣ እኮ ነው እንጂ እዚህ ደብረ ዳሞ ሰው መሰለህ እንዴ? ገብረ መንፈስ ቅዱስስ የቢሸፍቱ ሰው መሰለህ እንዴ? ሐይቁ ተዘርዝቆ የጸለየልህ እኮ ታላቅ እኮ ሃይማኖተኛ አርበኛ እኮ ነው። ከግብፅ አንተን ፍለጋ የመጣ ቅድስት አርሴማስ ሰማያዊቷ ሙሽራስ የኢየሱስ ክርስቶስ ተጋዳይስ እሷስ የሲሪቃዊ የጅሩ ሴት መሰለች። ከዚያ ከአርመን ከሮም ኢምፓየር የመጣች እኮ ሰማይት ናት። ታዲያ አንተ እንዲህ ከሆንክ ታዲያ ትጠብላቸዋለህ። ሲያጠቡ ሲሰሩ ትሰራለህ። ግደል ሲሉ ትገላለህ። አፈናቅል ሲሉ ታፈናቅላ ይሆን። ጥላ ሲሉ ትጠላለህ። አቃጥል ሲሉ ታቃጥላለህ። ድፈር ሲሉ ትደፍራለህ። ቤተ ክርስቲያንን ክፈል ሲሉ ትከፍላለህ። እንግዲህ ያውስ ኢየሱስ ክርስቶስን መክፈል ነው።
የመጨረሻ ጥያቄ እናንተ የከበረ ዘር ማን ነው? የዚህ ሰፈር እንዳትሉኝ አደራ። የእግዚአብሔር ቃል ይላል የከበረ ዘር ማን ነው ይልና እግዚአብሔርን የሚፈሩ ሰዎች ዘር አይደለም። እናንተ ክርስቶስ ተከፍሏል። ይቆያል። የእግዚአብሔር ቸርነት የእመቤታችን